መግደል እኮ ፎቶ እንደመስረቅ ቀላል አይደለም። ምን ለማለት ፈልገሽ ነው? እኔን አንቀሽ ለመግደል ጀግና መሆን ይጠይቃል። ወይኔ እርግብ፣ ጭራሽ ብለሽ እዚህ በቆምኩበት ታበሽቂኝ ጀመር። ታሪኬን ዘርፈሻል፣ ግን ያልገባሽ ነገር ስሜቴን መዝረፍ አትችይም። እማዬ ግን የእናትነት ስሜቷ ልጇ እኔ እንደሆንኩ ነው የነገራት። እሷን አንድ ብለሽ ብትቆጥሪ እንኳን እኔ በአያቴና በአባቴ ይበልጭሻለሁ። እውነታው ይሄ ነው። ሰዎች የሚያወሩት ሳይሆን በምርመራ የሚገኘው ውጤት ነው እውነታው። እሱማ ሊታይ ይቀርቧል። ያኔ ምን እንደሚውጥሽ እናያለን። ያን ያህል ከባድ ነገር አይደለም፣ ግን እኔ በቁም እንድትሞቺ ስለምፈልግ አልገልሽም። ሲጀመር የሚገለኝ የሚያኖረኝም ፈጣሪ ነው። እኔ ደግሞ በቁም የምወሱ አይደለሁም። ማያልቅ ቤተሰብ ነው። እንዴት አደርሽ አክስቴ? ምን ሰላም አለ? አዎ ትክክል ነሽ። የሆነች ፍንዳታ ነገር ናት። ይሄ መጣሽ እንዴ? አያቴን ታወቂያት? ወይኛ ሴት የኔ ልዕልት፣ ቁጭ በይ እሱ ጋር። ዛሬም እንደ ድሮ እኮ ድንቡሽቡሽ ነሽ። አይ እኔ እኮ ደስ ስትይ መቼም ጥሩ ቤተሰብ ነው ያሳደገሽ። የልጅነት አበባሽን እንዳለ ነው ሆነ። አስቴርዬ ታምራለች አይደል? ሰላምዬ አያትሽን እንዲህ ነው የምታናግሪያቸው? አፈር በበላው ልዕልት። እዚህ ጋር ቁጭ በይ እስኪ። ደህና ነሽ የኔ ልዕልት? አድገሽልኝ የለ እንዴ? እንዴት ነሽ እህቴ? የኔ ልጅ አንቺን እኮ በጣም ነው ውድድ ማድረግሽ። ደግሞ እኮ እኔ በጣም ውድድ ነው እኮ ማድረግሽ። እና አንቺ በቃ ስራሽ መዝናኛ አደረግሽው አይደለም እንዴ? ምን ነው ትዬ? ስራ የምትመጪው በቃ ሲመችሽ ሆን አይደለም? አረ እንደዛ አይደለም። አባዬን የሚጠብቅልኝ ሰው አጥቼ እየፈለግኩኝ እኮ ነው። የት እንዳይሄድብሽ አይበር። አረ ትዬ እንደዛ አይባልም። ለምንድን ነው የማይባለው? አባቴ ታማሚ እንደሆነ እያወቁ ዶክተር ደውሎ ሊያናግረኝ እንደሚፈልግ ነግሮኛል። ማንን? እርሷን? አዎ፣ ስለ አባትሽ ጉዳይ ሊያናግረኝ እንደሚፈልግ ነግሮኛል። ምን? እንዴት? ምንድን ነው የሚያደናብርሽ? ትታደናበርኩኝ እንዴ? ትመስላለች እቺ። ይቅርታ ትበኝ። ይቅርታ ያሸክምሽ እቺ ዳው። ወይዘሮ ሜላት በአሁኑ ፓርት ላይ በቃ የሌለ ማለት ነው። ወዴት እየሄዱ ነው ወይዘሮ ሜላት? እንዴት ነው ሀንቺን እንደሚናገሯት? ተው፣ ይቆጯቸዋል። አሁንማ ቲክቶክ ላይ ራሱ ወጥተው ከሚናገሩት ውስጥ እኔም ልውጣና ልናገር እንዴ? በዚህን ያክል እንዴት ነው እንደዚህ የሚናገሯት? እኔ አልገባኝም። እኔ ምንም እየገባኝ አይደለም። ዛሬ ደግሞ በእርግጠኝነት ውጤት እናውቃለን ብለን ጠብቀን ነበር ሁላችንም በጣም በጉጉት። እንደኔ በጣም ጠብቆ ሳያቅ ቀረ። የከፈው ሰው የለም። እኔ ከፍቶኛል ማለት በቃ በጣም ጓጉቼ ነበረ እና በጣም እያጓጉን ያሉት። እንደዚህ አጓግተው ግን ውጤቱ ቢቀየር አንለቃቸውም። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ኖላዊ ተከታታይ ድራማ በክፍል 47 እንግዲህ ከብዙ መጓጓት የተነሳ እንግዲህ ጓግተን ዛሬ ቀኑ ደርሶ እንግዲህ ቪዲዮ ተለቆ አይተናል ማለት ነው። እንደጠበቅነው ውጤት ዛሬ እናውቃለን የሚል ሀሳብ ነበረን፣ ግን በፍጹም ያው እንግዲህ ዛሬም ውጤቱ አልታወቀም። በቀጣይ በጣም እንድንጓጓ ሆኗል ማለት ነው። ግን አሁን ላይ ወይዘሮ ሜላት በጣም እየተቀየሩ መጥተዋል። በጣም እንግዲህ ሀና በአንዳንድ ነገሮች ከስራዋ እያረፈደች መምጣት ጀምራለች። ይህ ምክንያቷ ደግሞ የአባቷ ጉዳይ ነው። ስለዚህ አባቷ ጋር ቆይታ ነው የምትመጣው። በዚህ የተነሳ ደግሞ ወይዘሮ ሜላት በጣም ብዙ ነገር እየተናገሯት ይገኛሉ። በጣም ጠግበሻል፣ ለምንድን ነው እንደዚህ የምታደርጊው እያሉ በጣም በተለየ ነገሮች ሲያናግሯት ነበረ ማለት ነው። እና ይህ ነገር ለምንድን ነው እንደዚህ የምታናግራት ብዬ አሰብኩኝና በኋላ ይቆጭሻል ወይዘሮ ሜላት፣ እውነት ይቆጭሻል። እኔ በኋላ እውነቱን አውቀሽ ብታለቃቅሽ ያን ጊዜ እኛ ምንም አናዝንልሽም። ለምን አሁን ላይ በጣም ሀንችን እንትን እየተናገርሽ ስላለ፣ ስለዚህ በኋላ ምንም አናስብልሽም፣ አናዝንልሽም። ስለዚህ ወደ ራስሽ ተመለሽን ለማለት እወዳለሁ። ሌላው እንግዲህ ደስ የሚለው የሀንቹ አያት ተረድታታለች።
እንግዲህ በመጀመሪያ ያገኘቻት ያው ከእርግብና ከሀና ሀንቾን ነበር ያገኘቻት የወይዘሮ ሜላት እናት ማለት ነው። ፍንዳታዋ ማለት ነው። እኔ ብያለሁ ገና ፎቷቸውን ሳይ በባለፈው ፍንዳታ ናቸው። እርግብ ራሱ ፍንዳታ ነች አለች እና ሆኖም የወይዘሮ ያው ሜላት እናት ሀናን ልጄ እርግብ እንኳን ደህና መጣሽ፣ እጅግ በጣም ናፍቀሽ ነበር። በቃ ሀና ልታወራ ስትል እንኳን ጊዜ አልሰጠቻትም እና እስኪ ነይ ልሳምሽ በማለት እንግዲህ በመጀመሪያ ሀኒ በቃ በመጀመሪያ ጉልበት ተንበርካ ስማ ነበረ። ዝቅ ብላ ስማለች። እንግዲህ ያው ትህትናዋን ስነ ምግባሯንም አይታለች። ይህ ሁሉ ስነ ምግባሯና ትህትናዋ አልተቀየረም በማለት እንግዲህ ሀንቹን ስታሞጋግሳት ነበረ። እርግብ በዚህ ምክንያት እንግዲህ የወይዘሮ ሜላት እናት በመንጣቷ በጣም እየተበሳጨች ትገኛለች። አሁን ደግሞ ማነች? ለምንድን ነው የእነዚህ ቤት ጉድ ለምን አያልቅም? ምን አይነት ውስጥ ነው አክስቴ እየከተተችኝ? እያለች እያማረረች ትገኛለች። እንግዲህ ያው ወይዘሮ ሜላት እናት ከሰላም ጋር እጅግ በጣም እንግዲህ እየግባባሉ እንደ ጓደኝነት ማለት ይቻላል አብረው ሲያወሩ ማለት ነው። እንዲሁም እንግዲህ እርግብን ሰላም ለማለት ወይንም ደግሞ ወደ ክላስ ሲገቡ እንግዲህ እርግብ እናቴ ዘና ብላ አልጋ ላይ ቁጭ ብላለች ማለት ነው። እና ሰራተኛዋ ይቺ ነች ብላ ነው እየገመተችው። ግን እንዴት እዚህ አልጋ ላይ እንደፈለገች ፍርስስ ብላ ተቀምጣ ሰራተኛ ነው ብላ አሰበች። እንደው አላቅም ቢሉ ትንሽ ይሻል ነበር። ሆኖም ግን አሁን ላይ ልክ እንደሰማሁት ነው ወሬውን እንደሰማሁት እሷ ነች ወይ ልጅ ነኝ ብላ እንደዚህ ልታጭበረብር ያለች በማለት እንግዲህ ስለ እርግብ ይናገራሉ። እንዲሁም ደግሞ ያው አክብራም አይደለም እንግዲህ እሳቸውንም ሲጠሩ ማለት ነው ስጠራ እርግብ። ስለዚህ አንቺና ሰላምና አንቺ አንድ ናችሁ፣ ምንም አይነት ልዩነት የላችሁም በማለት እንግዲህ የተለየ ጸባይና ስርዓት እንደሌላት ነው እንግዲህ እርግብን የተረዳቻት ማለት ነው። ስለዚህ እንግዲህ እንደ አቶ መስፍኔ አጭበርባሪዋና ወደዚህ ቤት ለብር ብላ የገባችው እርግብ ነች እንጂ ሀና አይደለችም በማለት እንግዲህ ያው የወይዘሮ ሜላት እናት ውስጣቸው ነግሯቸዋል ማለት ነው። ስለዚህ አይነት ጋጦጥ ናችሁ በማለት እንግዲህ ሰላምንና እርግብን አንዲህ በመናገር ወይዘሮ ሜላት እናት ከክላስ ወጥተዋል። ከክላስ ወጥታ ግን አያቴ እጅሽን ላስታጥብሽ እያለች እንግዲህ ሀኒ ኋዛ ስትመጣ የድሮ ነገር የልጅነቷ የምታደርገው ነገር ትዝ ብሏታል ማለት ነው። ስለዚህ ትክክለኛዋ ልጅ ማነች የሚለው ግራ አጋባችሁኝ እኮ ነው። እሷም ልጅ ነኝ ትላለች፣ እኔም ልጅ ነኝ ትላለች። ስለዚህ ወይዘሮ ሜላት በእርግጥ እውነት አላት። ከዚህ በፊት እዚህ ቤት ስቀመጥ እኔ ስለ ቤተሰቦቼ እና ስለ አስተዳደጌ እንዲሁም ደግሞ ቤተሰቦቼን እንደምፈልግም ለወይዘሮ ሜላት አልነገርኳትም፣ ከዚያን አንጻር መሰለኝ በማለት እንግዲህ እንደዚያ እየጮኸችባትና ስንት ነገር እያደረገቻት ራሱ ወይዘሮ ሜላትን ሀና ተረድታታለች ማለት ነው። ስለዚህ የወይዘሮ ሜላት እናት እንግዲህ የሀናን ትህትናና ስነ ምግባር እጅግ በጣም ደስ ብሏቸዋል። እንዲሁም ደግሞ የድሮዋን ሀሴትን እያስታወሱ ሀናንም ሲያስታውሱ ነበረ። አንድ ነገር አለ ለሁለታቸውም ማለት ነው። ምንድነው? የሀና አያት እንግዲህ የምትፈትንበት እርግብንና እንዲሁም ሀናን የምትፈትንበት አጋጣሚ መጥቶላታል። እሱም ምክንያቱም ምንድን ነው እንግዲህ አቮካዶ ሀና እንደማትወድ እንግዲህ አይተናል። እንዲሁም ደግሞ ጀሩ ዛሬ ገዝቶ ነበረ ለኖላዊ ሲሰጥ ሀና እንደማትወድ ተናግራለች ማለት ነው። ሀና አያትም እንግዲህ ከዚህ በፊት ለሰላምም አቮካዶ ገዝታ ስመጣ እንዲሁም ለሀሴት ሙዝ እየገዛች እንደምትመጣ ስታስታውስ ነበር። ስለዚህ እርግብንና ሀናን በዚህ መልኩ ትፈትናቸዋለች ብዬ አስባለሁ። ምክንያቱም እንግዲህ የማትወድ ከሆነና አቮካዶ የማትበላ ከሆነ እርግብ ራሷ አልበላም ልትል ትችላለች። አሊያም ደግሞ ለሀና ስታት ልትበላም ላትበላም ትችላለች። ስለዚህ የወይዘሮ ሜላት እናት በዚህ መልኩ ሁለታቸውን የምትፈትናቸው ይሆናል ብዬ አስባለሁኝ። ውጤቱ እንግዲህ በቀጣይ ፓርት እንግዲህ በ48 ፓርት እንግዲህ ሁላችንም በጉጉት እንጠብቃለን። ሀንቹ እንግዲህ እጅግ በጣም ደስ ያላት ነገር አለ። እንዲሁም ደግሞ ለጀሩ ደውላ ደስ ያላትን ነገር እነግርሃለሁ ስመጣ በጣም ናፍቀኛል እያለች እንደሆነ ወለየው እንዳይሰማሽ ብቻ ማለት ነው ሀንቹ እና እንትን ብሏታል። ምክንያቱም ደስ ያላት ነገር ምንድን ነው
ከእርግብ ጋርም የተነጋገሩት ነገር አለ። በዚያ ላይ ልጅ ብላ ጠርታታለች ማለት ነው አያቷ። ስለዚህ አባቴም አያቴም ተረድተውኛል ብላለች ማለት ነው። እና ችግሩ እኮ የእናት ሆድ ነው ዋናው መቀበል ያለበት፣ እሱን ደግሞ እናቴ አልተቀበለችሽም በማለት እንግዲህ ስትናገራት ነበር። ችግር የለውም እሱን በምርመራ ላይ እናያለን በማለት እንግዲህ ሁላቸውም እጅግ በጣም ነው። በዚያ ላይ ደግሞ እርግብ በጣም ክፉ ነገር እያሰበችላት ትገኛለች ለሀና ማለት ነው። እና ውዴ ቻናሌ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። መልክ